It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። በዚሁ የትላንትናው ጨዋታ ዙሪያ መነጋገር ካለብን አንድ እጠይቃለሁ ብላኝ አልጠይቀችኝ ጥያቄ አለ። ድንገት ከጠይቀችኝ መሀል ላይ አውረዋለሁ። እኔ ግን ልጠይቅህ እኮ ነው። በዛ ነው ምን ጀምር አላልክም? እኔ ከመልእክት በኋላ እናነሳለን ተባብለናል። በዛው ትገባለህ ብዬ ነበር፣ ግን ማስቀደም የፈለግከው ሌላ ነገር ካለ ማንሳት እንችላለን። አስታውሽሽ ራሴ። እሺ፣ ለማንኛውም ቅድም ለማንሳትና በደንብ ደግሞ አብራራዋለሁ ያልከው የአርሰናልና የወልቭስ ጨዋታ ትላንትና ያው ባቻ ውጤት ተጠናቋል እና የታየው ደግሞ በአርሰናል ተጫዋቾች ላይ የታየው ፍራስትሬሽንም በጣም ከባድ እንደነበረ አስተውለናል። ምናልባት ይሄኛው ጨዋታ በቀጣይ አርሰናል ለሚያሳየው ብርታት እንደ መነሻ ይሆን ወይ፣ ይህንን የምንልበት እድል ይሰጡናል ወይ የሚል ሀሳብ ነበር ያነሳ ነው እና ይሄ በፍጹም ነጥብ መጣላቸው ቆጭቷቸው ከዚህ በኋላ ያሉትን 11 ጨዋታዎች ላይ ተሻሽለው አይተን ያቺ የወልቭስ ነጥብ መጣል ግን ምን ያህል ቡድኑን እንደቀየረው አየህ እንባባላለን። እንደዛ ይህንን እድል ይሰጡናል ወይ? እኔ በዚህ አልጠረጥረውም። አርሰናልን ለምን በይኝ። አልጠረጥረውም ስትል ያደርገዋል አያደርገውም? የዛ አይነት እውነቴን ነው የዛ አይነት ባህሪ አለው የሚል መረዳት በውስጤ የለም። ይሄ ዝም ብሎ ሳስበው ብዬ የምናገረው ነገር ሳይሆን የምር አንድን ነገር በተመለከተ እኮ አሁን አንቺ ያልሽው አይነት ነገር እንዲፈጠርብሽ ከዚህ በፊት እንደዛ አይነት ባህሪ አይቼበት ቢሆን ኖሮ እኮ። ለምሳሌ አርሰናል በማንቸስተር ዩናይትድ በኤምሬትስ ስቴዲየም 3-2 በሆነ ውጤት ተሸነፈ። በጣም ቆጫቸው። በጣም 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 ውስጣቸው አዘነ። የዛን ሰዓት ላይ አሁን ያልሽው ስሜት ተፈጥሮብኝ ነበር። ይሄ የማንቸስተር ዩናይትድ አርሰናልን በኤምሬትስ ስቴዲየም 3-2 በሆነ ውጤት ማሸነፍ አርሰናልን ወደ ልክነት ለማምጣት ይረዳል ብዬ እንዳስብ አደረገኝ። እንደዛ ሳስብ መጥቼ በሬዲዮ ተናገርኩ። እንደዛም ሊሆን ይችላል ብዬ እንደዛ ብለን እንደተናገርን ደግሞ አንድ መረጃ ወጣ። ተሰበሰቡ፣ ስብሰባ ተጠሩ። ይህንን ቀሪ 4 ወር እንዴት እንኑር ከመቆጨት የተነሳ እንዲህማ መሆን የለብንም በሚል ስሜት ነው ወደዛ አይነት ነገር የተገባው። ከዛ ለየናቸው ችግሮቹ። ራሴንም ጠየቅኩ አለ ኳርቴታ። ራሴንም ጠየቅኩ፣ ተጫዋቾቹንም አነጋገርኩ። በተጫዋቾቹ በኩልም የተሰነዘሩ ስሜቶች አሉ ምናምን ሲል የትላንቱን ምሽት እንደገና እንደሚኖር አይደለም እኮ ያ ምክክራቸው እንዲሰማን አድርጎ የነበረው። እንዴ ራሱን የጠየቀ ሰው ነው እንዴ እንደ ትላንት ነው አርጉ የሚለው? እሱ ትላንት ያረጋውን ለማድረግ ምን ራስን መጠየቅ ያስፈልጋል? በቃ ማክሲመም ሊያረጉ የሚችሉት ዛሬም ስብሰባ መጥራት። ለዛ ነው በዚህ ጉዳይ አልጠረጥረውም የምልሽ። ፕራክቲካል የሆነ ልምድ የተግባር የቅርብ እኮ ነው የምልሽ የተግባር አጋጣሚ ስለነበረ ነው። አንድ ቡድን፣ አንድ ስብስብ፣ አንድ አሰልጣኝ በሆነ በሚያስደነግጥ
በሆነ ሊቀበሉት በከበዳቸው ሽንፈት ማግስት ከተነጋገሩ በኋላ ቶሎ አይበርድላቸው። የማያባራ ታላቅ ፐርፎርማንስ፣ የማያባራ ድል፣ የማያባራ ውጤት እያመጡ ነው መቀጠል ያለባቸው አይደለም። ያንን አይቼ ቢሆን ኖሮሽ ከማንቸስተር ዩናይትድ ሽንፈት በኋላ ሊድስ ላይ ያየሁትን ነገር ከማንቸስተር ዩናይትድ ሽንፈት በኋላ ሰንደርላንድን ሲያሸንፉ ያየነውን ነገር ይዘውት መዝለቅ እኮ አልቻሉም። ለሁለት ጨዋታ ነው እንዴ የምትመካከሪው? ማንቸስተር ዩናይትድ አሸነፈሽ ኖ አልሽ፣ ስብሰባ ጠራሽ፣ ተመካከርሽ፣ ቁጭት አለ፣ በቃ እኔም ተምሬያለሁ፣ እኔም ራሴን ጠይቄያለሁ፣ 4 ወሩን እንዴት እንኖረው ብለናል ምናምን ብለሽ ሊድስ ላይ አሪፍ ሆነሽ፣ ሰንደርላንድ ላይ አሪፍ ሆነሽ፣ ብሬንትፎርድ ላይ እያቃተሽ ነው እንዴ? ብሬንትፎርድ ላይ አርሰናል አቻ ሲወጣ እኮ አለመሸነፉን ማመስገን አለበት እኮ ነው የተባለው። እንዴት አርሰናልን ሻምፒዮን የመሆን እድል በእጁ ላይ ያለ ክለብ እንደሆነ ነው። ከወልቭስ ጋር ተጫውተሽ ከገጠሙሽ ልክ ያልሆኑ ነገሮች እንዳልተማርሽ በሚያሳብቅ ራስሽ እየመሰከርሽ ለፕሪሚየር ሊጉ ስታንዳርድ እንኳን መሆኑን እንጃ እያልሽ ይሄንን ከተማረ ሰው ነው እንዴ የሚያንደረድረው ምናምን ልል የምችለው? ኖ እኔ አልልም። አሁን የምለው ምንድን ነው እንደ በሳል ሰው ከተለወጡበት መለወጣቸውን አይቼ ካረጋገጥኩ በኋላ ግን ያ ጨዋታ ግን አልጠቀማቸውም ብለሻል ላለው እንጂ ስሜቴን ላጉል ነገር እያዘጋጀው አልቀጥልም ነው። ገብቶሻል? ሁለቱ ይለያል። ሲሆን መመስከር እንጂ እንደዚህም እኮ ሊሆን ይችላል ብለሽ ስሜትሽን አዘጋጅተሽ ሌላ ኩምታ ውስጥ መግባት ልክ ነው ብዬ አላስብም። ቅድምም በንግግርሽ ውስጥ ወልቭስን በተመለከተ የተናገርሽው ነገር ደግሞ አለ። አሁን ወልቭስን ምናምን የሚል ወልቭስን ለማሸነፍ አርሰናል ሊያቅተው አይገባም ነው። ወልቭስ ከበቂ በላይ ምልክት ግን አልሰጠንም ለራሱ ለአርሰናል። የወልቭስና የአርሰናል የመጀመሪያ ጨዋታ ኤምሬትስ ስቴዲየም ላይ እንዴት ነበር የተጠናቀቀው? ታስታውሻለሽ? ስለስንት ነው ያለቀው? አቻ ነበር ያለቀው አይደለም? 2-1 አለቀ። ምን ሆኖ አርሰናል 1-0 መራ። ድሉን አስተማማኝ ማድረግ አልቻለም። ከዛ ወልቭስ አገባ። በመድኃኒዓለም በቃ አቻወጡ ከወልቭስ ጋር ምናምን ልንል ስንል በመጨረሻ መፍጨርጨር አርሰናል ሁለተኛ ጎል አግብቶ 2-1 አሸነፈ። ምልክት ነበረ እሱ። ብልህ ሰው ከሆኑ ደግሞ አርሰናሎች ሌሎች ክለቦችን እንዴት ሞገተ ወልቭስ የሆነ ወቅት ላይ 11 ተጫውቶ 11 የተሸነፈ ከ10 ምናምን ጨዋታ በኋላ 2 ነጥብ ያለው ማንም እየመጣ እየጠፈጠፈ የሚያሸንፈው ወልቭስ መሆኑን አቁሟል። ወልቭስ ልታሸንፊ ትቻለሽ፣ ግን ሞግቶሽ ግን ሳይቀልሽ እንድታሸንፊው ማድረግ ጀምሯል። ማላይ ሁሉም ውስጥ ማን አለ? ራሱ አርሰናል 2-1 ያሸነፉበት ጨዋታ ያው ነው። ከዚህ ተምሯል አርሰናል ነው የኔ ጥያቄ እኮ ሳምሪ። የኔ ጥያቄ ከዚህ እነዚህ ሰዎች እኮ ከሚለው ተምሯል ወይ? 1-0 ሲመሩ 2-0 ሲመሩ እና ለሶስተኛ ጊዜ ደግሞ 2-1 ሲሆኑ ጌሙን ኮንትሮል አርጋቲም እንዴ በቃ ምንድን ነው? ሁለተኛው 45 ላይ 2-0 መራሽ አይደል? በቃ ጌሙን ኮንትሮል አር 2-0 ዚነፍ ካልሽም ይሁን፣ ግን አርጊው። ጌም መቆጣጠር ማለት መብለጥ ማለት አይደለም። ደጋግመሽ መሞከር ማለት እኮ አይደለም። ውጤት ማስጠበቅ ማለት ነው። ወልቭስ ምንም እንዳያመጣ ማድረግ ማለት ነው። የወልቭስ አደገኝነት ግን ይታይ ነበረ። የወልቭስ አደገኝነት ግን ያስታውቅ ነበረ። ቅድም እንዳልሽው ዛ ካሚንግ የሆነ ነገር ሊሆን ነው ታውቆኛል አይነት ስሜት አንቺም ቤትሽ ሆነሽ እኔም ቤቴ ሆኜ ሄሉም ቤቷ ሆና ከተሰማት ሰምቲንግ በቃ እየመጣ እንደነበረ ያስታውቃል። ለአርቴታ ለብቻው እንዴት ይሰወርበታል? አንድ የእግር ኳስ ተንታኝም ይህንን ነገር በተመለከተ ጽፎታል። በነገራችን ላይ በቂ ምልክት አልሰጧቸውም ብላችሁ ታምናላችሁን አለ። ወልቭስ
ምንም ነገር ከማድረግ ወደ ኋላ እንደማይል በነፃነት የሚችለውን በሙሉ እንደሚያደርግ ላለመቅለል እንደሚሞክር በቂ ምልክት አልሰጠም ብላችሁ ታምናላችሁ ሆይ? አርሰናል ማስጠንቀቂያ ያልደረሰውም ልትኛ ትችይም ሳሉ በራሱም ማስጠንቀቂያ ተልኮለታል። ከሌሎቹም ጨዋታዎች ማስጠንቀቂያ ደርሶታል። ወልቭስ የሚችሉትን በሙሉ እንደሚያደርጉ ማለት ነው። ሳካ ጎል አገባ። ሌላኛው መነጋገሪያ የሆነው ነጥብ ሳካ ሐምሌ 1 2020 ለአርሰናል ኮንትራት ፈረመ። የያዡ ቀኑን ሐምሌ 1 2020 በፈረንጆች፣ የኛ ለነገሩ ገና አልደረሰ። ሐምሌ 1 2020 ኮንትራቱን ፈርሞ ለአርሰናል ሐምሌ 4 ያ ማለት ኮንትራቱን ከፈረመ ከ3ኛው ቀን በኋላ ከወልቭስ ጋር በተደረገ ጨዋታ አርሰናል ወልቭስን 2-0 ሲያሸንፍ ሳካ ጎል አገባ። ውል ፈረመ፣ ጎል አገባ። ማላይ ወልቭስ ላይ ግንቦት 23 2023 ላይ ሳካ ከአርሰናል ጋር ውል አራዘመ። ከ5 ቀን በኋላ አርሰናል ወልቭስን 5-0 በሆነ ውጤት ሲያሸንፍ ሳካ ጎል አገባ። ለአርሰናል ውል ፈረመ። ቀጥሎ ውል በፈረመ ቀጥሎ የመጣው ጨዋታ ከወልቭስ ጋር ነው፣ ጎል አገባ። የካቲት 17 2026 ቡካዮ ሳካ ለ5 ዓመት ውሉን አራዘመ ከአርሰናል ጋር። ውሉን ባራዘመ ቀናት ውስጥ አርሰናል ጨዋታ ነበረው ከማጋ ከወልቭስ ጋር። ምን ሆነ? ሳካ ጎል አገባ። ጎል ካገባ በኋላ ፊርማና ተቀዳጅ ምናምን አይነት ነገር ተደስታ አገላለጹ ሲያደርግ ነበረ። ዝም ብሎ እንደገጠመኝ ይገርማል። ውል መፈረምና ወልቭስ ጋር መጫወት፣ ውል መፈረምና ወልቭስ ጋር በሚመጣው ጨዋታ የሳካ ጎል ማግባት፣ በእነዚህ 3 የአርሰናልና የሳካ የውል ስምምነቶች ወቅት ተደጋግሞ ያጋጠመ፣ ትናንትም ያ ሲሆን ያስደነቀን መሆኑን መንገር ይገባል። ግን ሳካ በዘንድሮ የውድድር ዓመት በእንግሊዝ ፕሪሚየር ሊግ ለአርሰናል ያገባቸው ጎሎች ስንት ናቸው? 5። ሳካ እኮ እንደዚህ አይደለም። ሳካ ባለፉት 3 ተከታታይ የውድድር ዓመታት አርሰናል ሁለተኛ ሲወጣ መደዳውን 16 ጎል ያገባበት፣ 14 ጎል ያገባበት፣ 11 ጎል ያገባበት የውድድር ዓመት እኮ አለ። አሁን 5 ላይ ነው። አምና ስንት ነው? 6 የውድድር ዓመቱ ሙሉ ላይ። ለምን ብትይ 3 ወር አካባቢ ተጎድቷል። ስለዚህ በአንድ የውድድር ዓመት 16 ጎል ያገባ የነበረው ቡካዮ ሳካ 6 ጎል እየሰጠ ያንን እንደ በቂ እንውሰደው ወይ የሚል ጥያቄን አስነስቶበታል። ይሄም አብሮ መታየት ስላለበት ነው። አርሰናል ከዚህ ያገግማሉ ወይ? ስሜቱ ከባድ ነው። ስሜት የሚጎዳ ነው። ከዚህ ማገገም ይችላል ወይ ለሚለው ጥያቄ ግን ለማገገም ከፈለገ እንደ እሑዱ ያለ ጨዋታ ምርጥ አጋጣሚ የለም። የሰሜን ለንደን ደርቢ ነው እሑድ። እንዲህ ደጋፊዎችሽን ኩም ካረግሽበት ጨዋታ፣ ያልተጠበቀ ውጤት ከተመዘገበበት ጨዋታ ምናምን በኋላ የሰሜን ለንደን ደርቢ ያውን በቶተንሃም ሜዳ ሲሆንልሽ ለማገገም ከዚህ የተሻለ አጋጣሚ የለም። ቱ ሾው ሁ ዩ አር። ግን ያደርገዋል ወይ ነው? ግን ይህንን መፈጸም ይችላል ወይ? አርቴታና ተጫዋቾቹ ባለፉት 3 ወደ ቶተንሃም ሜዳ ባደረጓቸው ጉዞዎች እና የቶተንሃም ሜዳ ላይ በተደረጉ ጨዋታዎች የአርሰናል ውጤት የድል ነው። ይሄ በራስ የመተማመንን ስሜት ከፍ ለማድረግ ይቻላል ወይም ይረዳል። ግን በዘንድሮ የውድድር ዓመት ያነሳን እንደሆነ የአርሰናል ትልቁ ችግሩ በእጁ የገቡ ድሎችን እንዲዘልቁ ከእሱ ጋር ማድረግ አለመቻል ነው። በዘንድሮ የውድድር ዓመት አርሰናል ስንት ጊዜ አቻወጣ?
7 ደረሰ። በጣም ብዙ እኮ ነው። ማንቸስተር ሲቲ እንኳን ይሄን ያክላቸው አልወጣም። ያው መሸነፉ ይበልጣል እንጂ ግን ያቻው ማንቸስተር ሲቲ ምን አርጎታል ባለፈው የውድድር ዓመት አርሰናልን የሚለው ነው ወደ ኋላ አስቀርቶታል። በጣም ግን አሁን ይሄ አርሰናል 11 ጨዋታ እየቀረውም ቢሆን 7 ጊዜያቸው ወጣረ። ማንቸስተር ሲቲ በ2023/24 የእንግሊዝ ፕሪሚየር ሊግን ዋንጫ የበላው እሱ በዛ የውድድር ዓመት ሲቲም 7 ያቻ ወጥቶ ነበር። አሁን አርሰናል ቀሪ 11 ጨዋታ አለው። 11ዱን ጨዋታ ቢያሸንፍ 33 ነጥብ ያገኛል። እጁ ላይ ያለ 58 ነጥብ አለ። ስለዚህ 11ዱንም ጨዋታ በማሸነፍ 91 ነጥብ ይዞ መጨረስ ይችላል። የፕሪሚየር ሊግ ሻምፒዮን መሆን ይችላል። ልክ ሲቲ በ2023/24 የውድድር ዓመት እንዳደረገው ማገገም ማለት ይሄ ከሆነ ይሄ ከባድ ነው። ሁሉንም ጨዋታ ማሸነፍ መቻል በጣም ከባድ ነው። በጣም ግን ደግሞ የሚቀጥሉት ጨዋታዎች ላይ ማንቸስተር ሲቲም ሙሉ ለሙሉ 12ቱን ጨዋታዎች ያሸንፋል የሚል እምነትን ማሳደር ትንሽ ሊያስቸግር ይችላል። ግን የበለጠ የተመቸውን ብዬ የማስበው አሁን ጊዜው ለማንቸስተር ሲቲ ነው። ለምን ከተባለ የውድድር ዓመቱ መጨረሻ ላይ ብዙ ጊዜ ከልምድም እንደምናየው ፔፕ ጋርዲዮላ ራሱም እንደሚናገረው በጣም በጨዋታዎች ላይ የሚኖራቸው ፍላጎት የበለጠ ከፍ እያለ ይሄዳል። ጫና ይመቸናል ብሎ አስተያየት የሚሰጠው ነገር ማለት ነው። አሁን እነዚህን ጨዋታዎች ማሸነፍ የሚችል ከሆነ ሁሉንም ዋንጫ እንደሚያነሳ ይረዳሉ ተጫዋቾቹም ፔፕ ጋርዲዮላም። ስለዚህ በሚመጡት ጨዋታዎች ላይ ያላቸውን ነገር በሙሉ ለመስጠት የበለጠ የተሻሉ ናቸው። አርሰናል 2026 ከገባ ጀምሮ በጣም ደካማ አይነት ውጤት ነው እያስመዘገበ የሚገኘው። ቅድም እንዳልነው ሊድስንና ሰንደርላንድን ብቻ ነው ያሸነፈው ከ7 ጨዋታ ማለት ነው። ይሄ ዋንጫ ለማንሳት ከሚሄድ ቡድን የሚጠበቅም አይደለም፣ ዋንጫ ለማንሳትም የሚረዳ ውጤት አይደለም። ግን ከዚህስ በኋላ ይበቃል ወይ የሚለውን ነገር ደግሞ በእርግጠኝነት እንድንናገር የሚያደርግን ፐርፎርማንስ ማግኘት የተቻለ አይመስለኝም እኔ ሳስበው። እንደውም ከመሪነት ደረጃ ነጥብ በመጣልም በጣም አርሰናል እኮ ከክሪስታል ፓላስና ከዌስትሃም ቀጥሎ ነው የሚጠራው። እንግዲህ አስበው የመራ ጨዋታውን ያንን ውጤት አስጠብቆ ከዊኒንግ ፖዚሽን ጨዋታን መሸነፍ ማለት ነጥብ መጣል ማለት ነው። እና በጣም ጥሩ በሚባል ሁኔታ ላይ አይደለም ያለው። ግን ቀጣይ ደግሞ ድል ምን ይጋል የሚለውን ማሰብ ያስፈልጋል። እንዳልከው የሚያበሳጭና የሚያስቆጭ ውጤት ቢሆንም ግን በመቆጨት ደግሞ የሚመጣ ነገር የለም። ስለዚህ ያንንም ደግሞ የበለጠ አብሮ ማየት ያስፈልጋል ብዬ ነው እኔ የምረዳው። ከቶትናም ጋር የሚደረገው ጨዋታ ለአርሰናል በትክክል በጥሩ ጊዜ መጣ ነው ብሎ ለመናገር ያስችላሉ የሚለውም ላይ ጥያቄ እየተነሳ ነው። እኔ ነው ምለው አንደኛ ለምን እየተባለ ቶትናም ይህንን የአርሰናልን ድክመት ካፒታላይዝ ሊያደርግ አይችልም ወይ ወልብስ ካደረገ የሚል አንድ ነገር አለ። ሁለተኛ አሰልጣኝ ቀይሯል፣ ያ የበለጠ መነቃቃት ለቶትናም ተጫዋቾች ይፈጥራል የሚል ሀሳብ ይነሳል። ሶስተኛ የደርቢ ጨዋታ መሆኑ ነው። በመጀመሪያ ደግሞ ምለው ምንድነው አርሰናል የፕሪሚየር ሊግ ሻምፒዮን እንዲሆን የምንጠብቀው ቡድን ከሆነ የአርሰናል ምን ይመቸዋል እያልሽ አይደለም የምታጫወችው። ገብቶሻል? አርሰናል በማይመች በሚያስቸግር በሚፈትን ሁኔታ ውስጥም ቢሆን እያለፈ ማንነቱን እያሳየና እያረጋገጠ ዋንጫዎችን ማሸነፍ ይኖርበታል የሚል ስሜት ነው ያለኝ። ስለዚህ አሁን ቅድም እንደተባለው ሪከቨር ለማድረግ ለማገገም የተሻለ ሆኖ ለመገኘት እና ያንንም ለማሳየት አንዳንዴ ከአስቸጋሪ ውጤት በኋላ ከስሜት ጎጂ አጋጣሚ በኋላ ትልቅ ጨዋታ ሲመጣ እና በዛ ትልቅ ጨዋታ ላይ ትልቅ ፐርፎርማንስ በዛ ትልቅ ጨዋታ ላይ ትልቅ ውጤት የምታመጪ ከሆነ በጣም 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 አሪፍ አጋጣሚ ነው ብዬ ነው የማስበው። ለማሳየት በቃ ሬዲ ነን ቻሌንጅ ለማድረግ የዋንጫውን ፉክክር ለማለት ከባድ ነው ግን የተሻለ ነው ብዬ ነው የማምነው እኔ። በሌላ አነጋገር ደግሞ ምንድን ነው ማንቸስተር ሲቲ አለው ጨዋታ ቀድሞ ነው የሚጫወተው። ስለዚህ አርሰናል ቶተናምን ሲገጥም ምናልባት በሲቲ እና በአርሰናል መካከል የሚኖረው የነጥብ ልዩነት 2 ብቻ ሆኖ ነው ወደ ሜዳ የሚገቡት። እዚህ ላይ ምን ትጨምሪበታለሽ? የአርሰናልን ጫና የመቋቋም አቅም ደካማነት ከባድ ነው። ለማንኛውም